አልሆንም፣ እንደሌሎቹ ታድሶ አልሆንም፣ ጴንጤ አልሆንም፣ እንደሌሎቹ የትም ቦታ አልገባም። ታንበርክኬ ግን እያለቀስኩ ጊዜን ጨርሳለሁ። ከዛ አባታችን እጮሃለሁ፣ አሁንም እጮሃለሁ፣ እስከ ዕለተ ሞት እጮሃለሁ። በእሱ ዘመን እንደዚህ ብዙ ሰዎች የተደረገልኝ ይላሉ። ለእኔ ግን ምንም አልተደረገልኝም። ሲኖዶስ በኋላ የመጡ ግባው አሳደዱ፣ አስለቀሱ። እግዚአብሔር ይፈርዳል። እያስለቀሰ ያለ ራብ አይደለም፣ ጥማት አይደለም፣ የቤተ ክርስቲያን ናፍቆት ነው ያስለቀሰ። ከምወዳት ከቤተ ክርስቲያን ተፈናቅዬ መሳፈሪያ 8 ወር ተመላለሼ 1 ሚሊዮን ብር ጉቦ ካልከፈልክ ተብዬ ተመለሱ። በዓመት በዓሉ በወርሃዊ በዓሉ ቁጭ ብዬ አለቅሳለሁ። ስብሐተ እግዚአብሔር እንዳልከታተል ሞራሌ ተነካ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስለ ችግረኞች መከራ፣ ስለ ድሆች ችግር አሁን እነሳለሁ፣ በፊታቸው እቆማለሁ፣ መድኃኒትንም አደርጋለሁ ይላል እግዚአብሔር። የክርስቶስ ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች ከያላችሁበት ስለ ድሆች መከራ፣ ስለ ችግረኞች ችግር አሁን እነሳለሁ መድኃኒትንም አደርጋለሁ ይላል እግዚአብሔር። ልበ አምላክ ቅዱስ ዳዊት በመዝሙር 12 ቁጥር 5 ላይ ተናገረው ኃይለ ቃል ነው። እግዚአብሔር ስለ ችግረኞቹ እነሳለሁ ይላል። እግዚአብሔር ስለ ድሆች እነሳለሁ ይላል። እግዚአብሔር ስለ መከረኞች እነሳለሁ ይላል። እግዚአብሔር በፈተና ስለወደቁት በመከራ ስለተያዙት እነሳለሁ ይላል። እንኳን ለዚህች ዕለት ለዚህች ቀን በሰላም አደረሰን አደረሳችሁ። ዛሬ እመቤታችን የቅድስት ድንግል ማርያም ወደ ቤተ መቅደስ የገባችበት የባታ ለማርያም የወርሃዊ መታሰቢያዋ ስለሆነ እንኳን አደረሳችሁ አደረሰን። አገልግሎት ላይ ባልሆንም በቦታዋ ሁኜ እናገራለሁ፣ በቦታዋ ሁኜ ጥሪዬን አስተላልፋለሁ፣ በቦታዋ ሁኜ ጮኸቴን እጮሃለሁ። በዚህ በዝክር በዘከሪያው ነዳያን በሚመገቡበት፣ ችግረኞች በሚረዱበት፣ መከራቸውን በሚረሱበት፣ ረሃባቸውን በሚያስወግዱበት፣ ጥማታቸውን በሚያስወግዱበት፣ በልተው በሚጠግቡበት፣ ጠጥተው በሚረኩበት በዚች ለ8 ዓመት ያህል እግዚአብሔር በተመሰገነባት የዝክር ቤት እግዚአብሔር በተመሰገነባት ብዙ ሊቃነ ጳጳሳት፣ ብዙ ካህናት፣ ሊቃውንት፣ መነኮሳት ተሰብስበው ምስጋናን ባቀረቡባት ቅድስት በሆነችውና በተባረከችው ቤት ውስጥ ሁኜ ጮኻለሁ። በአገልግሎት ውስጥ አይደለሁም። አገልግሎት ወጣ ብዬ ነው ያለው። ስለዚህ እስኪ አንድ ነገር ልንገራቸው። የሰውን ልስማ ወይስ የእግዚአብሔርን ልስማ? የሰውን ወይስ የእግዚአብሔርን ልስማ? ፍርድ እንድትሰጡኝ እጠይቃለሁ። በዓለም ዙሪያ ያላችሁ ኦርቶዶክሳውያን ወንድሞቼ፣ እህቶቼ፣ አባቶቼ፣ እናቶቼ፣ በተለይ ደግሞ መንፈሳውያን አበው ሊቃነ ጳጳሳት፣ መነኮሳት፣ መምህራን፣ ቀሳውስት፣ ዲያቆናት ፍትህ እንድትሰጡኝና ምክር እንድትመክሩኝ እጠይቃችኋለሁ። በዚች ዘንድ 10 አመረኖ ባታ ለማርያም በምትባለው ቦታ ብዙ የደከምኩባት ብዙ የለፋሁባት እግዚአብሔር አምላክ ወደዚች ቦታ እዚች ቦታ አምጥቶ ከዘንዶና ከጅብ ጋራ ብዙ መከራ ባሳለፍኩባት ብዙ ፈተና ባሳለፍኩባት ልጄንም ሳይቀር በቀበርኩባት ቦታ ላይ ለአገልግሎት ወጥቼ ተከልክዬ መከራዬን እያየው እገኛለሁ። ማለትም ልብላ፣ ልጠጣ፣ ልልበስ፣ ልክበር፣ ልዘንጥ አይደለም ያለበት። እግዚአብሔር የእጄን ሥራ ከባረከው ብዙ ነገርን ይሰጣል፣ ያደርገዋል። ግን ሞራሌ ግን ተነካ። ሞራሌ ተነካ። ተሳልሜ እየተመለስኩ ነው፣ አልቅሼ እየተመለስኩ ነውና ሞራሌ ተነካ። እግዚአብሔር ይነሳል። ለድሆቹ ሲል ይነሳል። ለችግረኞች ሲል ይነሳል።
ለምናለቅሰው ሲደርስ ዛሬ ዕለቱ የእመቤታችን የቅድስት ድንግል ማርያም የባታ ለማርያም የወርሃዊ መታሰቢያ ነው። በክርስቲያን ገብቼ የደስታ አገልግሎት እያገለገልኩ የማድርበት ቦታ ነው። ቀን ነው፣ ዕለት ነው። በዚህ ቀን ግን ለምን ይገባል? ለምንስ ያገለግላል? ለምንስ ይጸልያል? ለምንስ ይጸልያል? ብዙ ነገሮች ክፋት መከራ እየደረሰብኝ በተለይ ለብፁዕ አቡነ ሕርያቆስ አድርሱን። ይህን ቪዲዮ ለብፁዕ አቡነ ሕርያቆስ አድርሱን። ከእርሶት ብመላለስ ብደክም ቦታ በወርድ 8 ወር ተመላለሼ 1 ሚሊዮን ብር ጉቦ ካልከፈልክ ተብዬ ተመለሱ። በዓመት በዓሉ በወርሃዊ በዓሉ ቁጭ ብዬ አለቅሳለሁ። ስብሐተ እግዚአብሔር እንዳልከታተል ሞራሌ ተነካ። ያነባው ያለቀስኩ አድራለሁ። ሞራሌ ተነካ። ንባዬ እየፈሰሰ ያድራል። አድርሱልኝ ለዓለም አድርሱልኝ። አላምጠው ተውኩኝ። ያጠፋሁትን ጥፋት ስላውቅ የበደልኩትን በደል ሳላውቅ በበድል እንኳን ተመክሬ ይህን አታርግ ተብዬ በቦታዬ ቦታ መሰጠት ሲገባኝ ዛሬ ለሚጠይቀኝ ሁሉ መልስ ከዚች ቅድስት ኦርቶዶክስ ተዋሕዶ ሃይማኖቴ ከምወዳት ከቤተ ክርስቲያን ተፈናቀልኩ። ዓለምን ስማ ያለም እስካሁን ቻልኩት፣ ዋጥኩት። ደግ የት እጅ የት ምን አረግ ምን ሳለ ዓለም ይወቅል። እግዚአብሔር ይነሳል፣ እግዚአብሔር ይፈርዳል። ለችግረኞች እግዚአብሔር ይፈርዳል። እያስለቀሰ ያለ ራብ አይደለም፣ ጥማት አይደለም፣ የቤተ ክርስቲያን ናፍቆት ነው ያስለቀሰ። ግልግሎቴን እየረሳሁት ላይ ያለኝ ነገር ሁሉ የተሰጠኝ ስጦታ የቱኝን አገልግልበት። ስለዚህ ፍረዱልኝ። አለበለዚያ እንዲህ እያልኩ እያለቀልኩ እያነባው ሞታለሁ። በጸሎት ቤት አንገቴ እንደምቼ ሞታለሁ። በዚህ ዕድሜ ምን አለ አንድ ቆራጣ ወረቀት ተሰጥቶኝ ቦታዬ ላይ ሌላ ቦታዬ ላይ ባገልግል። በኋላ የመጡ ገፉኝ፣ አሳደዱ፣ አስለቀሱ። ፍሬድ ይሁን ብሶኝ ነው ማለቅስ። ብሶኝ የሚያለቅስባቸው አላጣቸውም፣ የሚያለቅስባት አላጣችም። ግን እንዴት በክብረ በዓሉ በቤት ተኝቼ አድራለሁ፣ በወርሃዊ በዓሉ በቤት አድራለሁ። መጥቼ እንደሳለም እሄዳለሁ። ምን አረኩ? የዚህን ያህል ምን አረኩ? ምን ሰራሁ? አቀቶኛል። ብዙዎች ያቃታቸው እንደኔ ያቃታቸው ብዙዎች አሉ። እንደኔ ወደ ባሳቸው ብዙዎች አሉ። ለቀው እንዳይሄዱ ሃይማኖታቸው ወለስባቸው በ40 በ80 ቀን ከአብራ ከመንፈስ ቅዱስ ከማኅፀነ ዮርዳኖስ የተወለዱባት የሥላሴ ልጅነት ያገኙባት ቤተክርስቲያን። ከቤተክርስቲያን የት እንሄዳለን? ይጠቅማል? የእኛን ማፋፍለስ ይጠቅማል? ስለ ኃጢአታችን እናልቅስ ወይስ እናንተ ስለበደላችሁን በደል እናልቅስ? ስለ ኃጢአታችን ለጸሎት እንንበርከክ ወይስ እናንተ ልቦና እንዲሰጣቸው እያለን እንበርከክ? ትልልቅ አባቶች የተባላችሁ ሁሉ ይህን እያላችሁ ባታፈናቅሉን መልካም ነው እና እግዚአብሔር ይነሳል። ያን ቀን ደግሞ ይፈርድባቸዋል። ያን ቀን ደግሞ ስቃዩን ታገኛላችሁ፣ ብድራታችሁ ይመለሳል። ቅዱስ ዳዊት አሁንም ከመዝሙር 12 ቁጥር 1 ጀምራችሁ ተመለከቱ። አቤቱ ደግሰው አልቋልና
አቤቱ ደግ ሰው አልቋልና ከሰውም መተሳሰብ ጎድሏልና ና ፍረድልኝ ና አዘንልኝ። ጠላቶቼም ሳቁ ተሳለቁ፣ አንበረክክ ነው ጣል ነው አሉ። ግን እግዚአብሔር ይነሳል፣ አሁንም ይነሳል፣ ይነሳል። ስለዚህ እሱ አባታችን እጮሃለሁ፣ አሁንም እጮሃለሁ፣ እስከ ዕለተ ሞት እጮሃለሁ። በእሱ ዘመን እንደዚህ ብዙ ሰዎች ይተደረገልኝ ይላሉ። ለእኔ ግን ምንም አልተደረገልኝም። ቅዱስ ሲኖዶስ ሰኔ 13 ቀን 2017 ሰኔ 13 ቀን ወስኖ ወደ ስራቸው ይመለሱ ብሎ ወስኖ ውሳኔ ሰጥቶ ያለ ደብዳቤ ታጠፈ። ተመላለስኩ ታጠፈ። እንደገና ብፁዕ ቅዱስ አባታችን አቡነ ማትያስ እንደገና ጻፉ፣ ያም ታጠፈ። ጥያቄው ግን 1 ሚሊዮን ብር ክፈል ተባልኩት። ምን አደረኩ? የታመጣው የታገኘዋለሁ የታገኘው ለስራ ሰርቼ ደግሞ በደረሰ ቆሮጡትሽ አለበለዚያ ለእናንተም ኃጢአት ነው፣ ለእኔም ኃጢአት ነው። ይሄ ብፁዕ አባታችን አይደለም የጠየቁኝ፣ ከስር ያለ ሰው ነው የሚጠይቀኝ። ከስር ካላገቡን ደግሞ ከስር ካልገባን እሱ መፍትሄ ማግኘት አንችልም። ከስር ያሉ ሰዎች እየተከላከሉን እሱ መድረስ አንችልም። ዱላ እየተመዘዘብን ታሰራላችሁ እየተባለ እየተስፈራራ በዚህ አብይ ጾም ስለ ኃጢአቴ ሳይሆን ከቤተ ክርስቲያን ተፈናቅዬ ከቤት ስለማደር እያለቀስኩ እያደርኩ ስለሆነ አድማጭ ተመልካቾች አድርሱልኝ። ብፁዕ አባታችንም ይሄ ከደረሱት መፍትሄ ይስጡኝ፣ አለበለዚያ ደግሞ አታስፈልግም ብሎ ያሰናብቱኝ። በእሱ ከተሰናበትኩ በኋላ ደግሞ ተስፋዬን ቆርጬ ተስፋዬ ተሟጥጦ አሁን ብዙ ሰዎች ለምን አትሄድም፣ ለምን አትመላለስም፣ ለምን አትጠይቃቸው፣ ለምን እሳቸውን አታገኛቸውም ይላሉ። እኔ ግን ተስፋ ቆርጬ ቤት ቁጭ ብያለሁ። ዛሬ ባታ ለማርያም ስለሆነች ነው ይሄን የምናገረው። ተስፋ ቆርጬ ከቤት ቁጭ ብዬ እውላለሁ። ብዙ ሰዎች ግን ብዙ አባቶች ብዙ ጓደኞች እየመጡ ለምን አትመላለስም፣ ለምን እሳቸውን አታገኛቸውም? በቤት ላገኛቸው በቤት በምን እንዴት ብለን እናገኛቸው? ብናገኛቸው እኮ ይሆናል አይሆንም አንድ መፍትሄ ይሰጠናል። ፊት ለፊት 2 ቀን አግኝቻት 2 ቀን ተገናኝተን ቀጠሮ ሰጥተው ሰበካ ጉባኤ እንዲመጣ ተብሎ አለቃው እንዲመጡ ተብሎ አለቃው መጡ። ምንም ያየሁት ነገር የለም። ሰበካ ጉባኤ አልተጠራም፣ አልሰማም። መፍትሄ ያገኘሁት ነገር የለም። እስካሁን ግን ምንም መፍትሄ የለም። ምን አረኩኝ? ምን ሰራሁኝ? ምን በደልኩ? እስኪ በደሌን ጥፋቴን ይንገሩኝ። እሱት ራሶት ባፎት ልስማ። ሌሎች ጥፋቴን ንገሩኝ ስላቸው ጥፋቴን ሳይሆን የሚነግሩኝ ብር ነው የሚጠይቁኝ። ይኸው ድንግል ማርያም ናት ዛሬ የምናገር። ደብቄዋለሁ እስካሁን፣ አሽጌዋለሁ እስካሁን። ለምን የአባቶቼን ስም አነሳለሁ ብዬ አሽጌዋለሁ። አሁን ግን ከቤት ማደሩ ሰለች። የት ነህ ስል ወዳጆች የት ነህ ብለው ሲጠይቁ የት ነህ የምልበት ቅጡ ጠፋኝ። የምናገርበት ቅጡ ጠፋኝ። ተገናኝቼ ማወራበት ቅጡ ጠፋኝ። ስለዚህ እስኪ ዛሬ ስለ ራሴ መፍትሄ ልጠይቅ። እስካሁን ስለ ሰው መፍትሄ እየጠየቅኩ አይቻለሁ። ስለ ብዙ ነገር መፍትሄ እየጠየቅኩ አይቻለሁ። የሆነ ነገር ስንናገር ፖለቲካ ነው የምንባለው። የሆነ ነገር ስንናገር ተጣሞ ነው እንትን የሚለው። እኛ ግን ስለ ቤተ ክርስቲያናችን ነው የምንጮኸው፣ ስለ ሃይማኖታችን ነው የምንጮኸው፣ ስለ ክርስትና ነው የምንጮኸው፣ ስለ ሀገራችን ነው የምንጮኸው። ምንም በማንም ላይ ክፋት በማንም ላይ ጥፋትን አልፈለግንምና ስለዚህ እግዚአብሔር ይመጣል፣ እግዚአብሔር ይፈርዳል። በማልቀስ ነው ቃል የሰለለው። እግዚአብሔር ይመጣል። ለድሆቹ ሲል ይመጣል፣ ለችግረኞች ሲል ይመጣል፣ ለመከረኞች ሲል ይመጣል፣ ለተገፋ ነው ሲል ይመጣል፣ ለተገፋ ነው ሲል ይመጣል። በኋላ ከማዘን አሁን መጠንቀቅ ነው የሚሻል። ስለዚህ ምንም ተባለ ምድርም ተባለ ሁሉ የምድር ጨዋታ። ተገፋንም ተበደልንም ተሳደብንም የምድር ጨዋታ ነው።
የሰማይ ቤት አትቀሙንም፣ ግን እስኪ በምድሩ አብረን እንኑር፣ እስኪ በምድሩ አብረን እናገልግል ቅድስት ቤተክርስቲያንን ለማለት እወዳለሁ። እኔ በጣም ደክሞኝ ነው የምለው ዛሬ። ይህንን መልእክት እናንተ የሚዲያ ባለሙያዎችም አድርሱልኝ። አባታችን መፍትሄ ይስጡኝ፣ መፍትሄ ይስጡኝ። በቤተ ክርስቲያን አምላክ፣ በመምህራን አምላክ፣ በቅዱሳን አምላክ፣ በነቢያት፣ በሐዋርያት፣ በሰማዕታት አምላክ መፍትሄ እንዲሰጠኝ አድርሱልኝ፣ ይድረስልኝ። ይኸው ዓመት ከምናምን ቁጭ ብያለሁ። አላስቀድስም፣ እያስቀደስኩ አይደለም፣ እያገለገልኩ አይደለም። ቁጭ ብያለሁ። አንዳንድ ወንድሞች እንዲያው ዝም ብዬ ቤተክርስቲያን ተስፋ ቆርጦ ቤተክርስቲያን ሳይሆን አንዳንድ ወንድሞች አንዳንድ ቦታ ይጋብዙ ያለ እንጂ ምንም በብር ነው እንደሚሰራው። በምን ነው የሚሰራው? ብር እኮ ኃላፊ እኮ ነው። ገንዘብ እኮ ኃላፊ ነው። ንብረት ምን ኃላፊ? እስመ ኩሉ ኃላፊ ወጡ። ንብረቱ ኃላፊ ነው። ሁሉም ነገር ኃላፊ ነው። ለኃላፊው ነገር ታዲያ ምን አድርገን ነው የምንገፋው? እስካለነ ድረስ ትንሽ እስኪ አገልግሎት እንስጥላለሁ። ለአባታችን አድርሱልኝ፣ መፍትሄ ይሰጠኝ። ነገም ነገ ወዲያም እጮሃለሁ። ጩኸ ተስፋ ቆርጬ ከዚችው ከጸሎት ቤቴ ለድናዴ ለድንግል ማርያም ለአባቴ ለቸሩ መድኃኔዓለም ለሚረዳኝ ለቅዱስ ሚካኤል ለሚረዳኝ ለቅዱስ ገብርኤል እየነገርኩ እያነባው ሞታለሁ። እንደ ሌሎቹ የእጄ መናፍቅ አልሆንም። እንደ ሌሎቹ ታድሶ አልሆንም። ጴንጤ አልሆንም። እንደ ሌሎቹ የትም ቦታ አልገባም። ታንበርክኬ ግን እያለቀስኩ ጊዜን እጨርሳለሁ። ከዛ በኋላ ስራው ለሰሪ ሾላ ጣሪ ያጠራችሁት ሾው ነው ይወጋችኋል። የሰራችሁት ስራ ደግሞ እሳት ነው ይበላችኋል። አንድ ምስኪን ደሃ ገፍታችሁ አሳዳችሁ ከቤት አውላችሁ ለሚያልፍ ገንዘብ ብላችሁ ከቤት አውላችሁ የምትጠቀሙ ከሆናችሁ ይኸው ሰማይ ስሚ ምድር አድምጥ ብዬ ከቤት እውላለሁ። ጨርሻለሁ። አመሰግናለሁ። በጣም ስለከበደኝ ምንም ማለት አልችልም። እግዚአብሔር ይስጥልኝ። አድርሱልኝ።